ወይዘሪት አለሜ እንግዲህ ስራዋን ሰርታለች ማለት ነው። አለሜ ክፋቷ እንግዲህ በዚህ ልክ የአባዬ ሚስት እንዳትገኝ ለማድረግ የሄደችው ርቀት በጣም ከባድ ነው። ናቲ ራስ ወዳዱ የእናቱ ልጅ ማለት ነው እንግዲህ እናቴ እንደዚህ በፍጹም አታደርግም በማለት ትሁትን ሲከራከር ቆይቶ ነበረ። ነገር ግን ሁሉም ሰው እናቱ በመጥፎ ነገር ስትነሳበት ሁሉም ሰው ደስ አይለው። ግን እሱም ራስ ወዳድ ነውና የእናቱ ልጅ። አባባ ደግሞ እባካችሁ እዚህ መመላለሳችሁ የሴትየዋን ሕይወት ሊቀጥፍ ይችላልና ጥንቃቄ እያደረጋችሁ ኑ አላቸው። ከዛ በኋላ ምን አይነት ጥንቃቄ አባባ? ሴትየዋ ያለችበት ሄደው ሊገሏት ይችላሉ፣ ስለዚህ መጠንቀቅ አለባችሁ አለ። ከዛ በኋላም እሷም እሺ አለች። እንግዲህ ታዲያ ወይዘሮ አለሜ ለአባባ 10,000 ብር ከፍላ እቺ ሴትዮ እዚህ እንዳለች ለማንም እንዳይናገሩ አንድ ልጅ ልትፈልግ ትመጣለች፣ ስለዚህ ለእሷ ምንም አይነት መልስ እንዳሰጧት አሏቸው። ከዛም በኋላ አባባ እኔ 20,000 ብር ልስጥዎትና ልጅቷን ያሳዩኝ፣ እሺ እሁድ ተመልሰሽ ነይ አሏት። እንግዲህ ትሁት በተቀጠረችው መሰረት ቤቲን ይዛ ሄደች ማለት ነው። ከዛ በኋላ አባባ እንግዲህ ሊያሳያቸው ወሰኑ። ነገር ግን ሴትየዋ ጥሩ ሁኔታ ላይ አይደለችም ያለችው ማለት ነው። ምክንያቱም መናገር አትችልም፣ መንቀሳቀስም አትችልም ማለት ነው። ያለችበት ሁኔታ ብዙ ችግር ውስጥ ነው ያለችው። ስለዚህ ይሄንን ነገር እንዴትስ ነው የምትግባቡ? እንዴት ነው ልታውቃቸው የምትችለው? አሁን ፎቶዋን አሳያታለሁ። እሱ ጥሩ ሆኖ ሳለ ላታቃቸው ትችላለች የኔ ልጅ። ስለዚህ የሆነ ዘዴ ፍጠሩ። ከዛ ቤቲ ምን አለች? ትሁት ለአባዬ እኔ ልንገረው በቃ ተይ ቤቲ፣ ይማ ከቤቱ ውጪ ብሎኛል። ስለዚህ ለሱ ብትነግሪው ምን የሚፈይድ ነገር አለ? አንቺ ብቻ በትዕግስት ጠብቂ። ነይ አብረን አሁን እንሄድና እንንገረው። እሱ ከሄደ እሱን ልታስታውሰው ትችላለች። ስለዚህ ወደነ አባዬ ቤት አብረን እንሄድ አሉና አብረው ሄዱ ማለት ነው። ከዛ ቲና ማነች ቲቤቲ ናቲን ስታየው የሆነ ነገር መጣባት። ምክንያቱም ለእህቷ በሰው ገንዘብ ነው እንዴ የምትታከሚው? የሰው እንባ የሰው ሐዘን ያለበት ገንዘብ ነው። ላንቺ ለሕክምና የተጠራቀመው ገንዘብ በሰው ገንዘብ ለመዳን ባትሞክሪስ ምናምን ብሎ ቴክስት አድርጎላታል። ታዲያ ቤቲ ባለፈው ቤት ሄዳ አታው ነበረ። ነገር ግን በአሁኑ ሶፋ ላይ ገለል ብሎ ታገኘዋለች ማለት ነው አቶ ናቲን። እንግዲህ እሱን ልትመታው ዱላ ነገር እየፈለገች ነበረ ማለት ነው። አላውቅም ምን እንደሚፈጠር። እንግዲህ ዋናው ነጥብ ግን አሁን የአባዬ ሚስት ያለችበት ሁኔታ ነው። አባዬ እንግዲህ ለትሁት እዚህ እስከፈለግሽው ድረስ መቆየት ትችያለሽ አላት። እሷ ግን አመሰግናለሁ፣ አንዴ እኮ ከአፍ ወጥቷል። ስለዚህ አንዴ ከዚህ ቤት ውጪ አንዴ ግቢ። ስለዚህ ከዚህ በኋላ በራሴ ነው የምወስነው። ይኸውልሽ አንቺ ከዚህ ቤት ከወጣሽ ተመስገን ቤተሰቦችሽ ጋር ሽማግሌ ሊልክ ነው። ታዲያ አባዬ እኮ እሱን በጭራሽ አይወደውም። ለአባትሽ ይቅርታ ጠይቆታል። ስለዚህ እዚህ ቤት መቆየት አለብሽ። ታዲያ ናቲና ተመስገን አንድ ላይ ቁጭ ብለው አባዬ ሽማግሌ ልልክ ነው፣ ፍቅሬን ወደ ትዳር ልቀይረው ነው። አባዬ ልጄ እኔን ትመስላለች አይደለ እያሉ አባዬን ሲጨቀጭቁት ነበረ። እንግዲህ ታዲያ አባዬ እንዴት ትጫወታላችሁ? ስራ ፈቶች ናችሁ አይደለ አለ። ከዛ ቤቲ እንግዲህ ያሰበችውን አስባ ነበረ። ነይ እንሂድና ለጋሼ እኔ ራሴ እነግራቸዋለሁ። ነይ እኔ ሊሰማኝ ይችላል አባዬ ብላ ትሁትን ወደነ አባዬ እንግዲህ ተያይዘው ሄዱ። ነይ ግቢ ብላ ስታስገባት ቤቲ ናቲ የሰራውን ስራ ስለሚያውቅ ደነገጠ፣ ቤቲን ሲያያት ማለት ነው። እናም ቤቲ የሆነ ነገር እየፈለገች ነበረ ማለት ነው። ምክንያቱም እንግዲህ ናቲን የሆነ ነገር ለማድረግ እያሰበች ነው። እንዳያችሁት እንግዲህ እሱ ያደረገው ነገር ቀላል የሚባል አይደለም። ምክንያቱም በቴክስት የሰው እንባና ሐዘን ያለበት ገንዘብ በሱ ልትታከሚ ነው ያሰብሽው ወይ
ብሎ ቴክስት አድርጎላት ነበረ። በሰው ሐዘን ያለበትና እንባ ያለበት ገንዘብ ታክመሽ በረከት የለውም ብሎ ቴክስት አድርጎላት ነበረ። እናም ሌላም ብዙ ያ ነገር ደግሞ ቤቲን በእጅጉ በጣም አናዷት ነበረ። ለዛም ነው ቤቲ አንድ ጊዜ ብቻ ላገኘው ዋጋውን ነው የምሰጠው እያለች እንግዲህ ስታብሰለስል የነበረችው። እንግዲህም ናቲን ተሳክቶላት አግኝተዋለች። ነገር ግን ምን ልታረገው እንደምትችል እንግዲህ ቤተሰቦች በጉጉት እየጠበቅን እንገኛለን። ግን እንደኔ ሀሳብ ቤቲ ጀግና ነች። ምክንያቱም ከቤቲ ከማን ነው ከቲና በጣም ትሻላለች። ታዲያ እሷ ማነች እናንተ ቤት ያለችው ስትላት እሷ ባክሽ ትሄዳለች ትመጣለችም ከውሷ ማናት ስትላት የእሷ ታሪክ ብዙ ነው ትላታለች ማለት ነው። አሁን ትኩረታችንን የአባዬ ሚስት ላይ ብቻ እናድርግ። ቤቲ አውቃለሁ አስቸግሬሻለሁ፣ ትሁትም ችግር የለው አንቺ ለኔ ከሆንሽልኝ ይሄ በጣም ትንሽ ነው፣ ስለዚህ ችግር የለውም አላስቸግርሽኝም አለቻት ማለት ነው። ተያይዘው እንግዲህ ወደ ገጠር ሄዱ ማለት ነው። ግን አባባ የፈራው ነገር አለ። አሁንም መጠንቀቅ አለባችሁ፣ ምን እንደሚፈጠር አይታወቅም። ሴትየዋ እናንተ እዚህ መመላለስ ካበዛችሁ ሴትየዋ ሄዳ የሆነ ነገር ልታደርጋት ትችላለች እና ሴትየዋ ስትመጣ ምን ልበላት? አባባ ማንም አልመጣም እንደዚህ ብለው ይደምድሙ። እንደዚህ ይሻላል። አዎ እንደዛ ይሻላል አባባ። ማንም አልመጣም ማንንም አላየንም በሏት። አይ ችግር የለውም ለእኔ ደውላ አገናኙኝ ስትል አይ ተይ ቤቲ፣ ጭራሽ ያንቺን ድምፅ ከሰማችማ ሴትየዋ ላይ የሆነ ነገር ልትፈጥር ትችላለች። ስለዚህ ሁሉም ነገር በእርጋታ ነው የሚሆነው። አባባ ማንም እዚህ እንዳልመጣ ትነግሯታላችሁ። እሺ ልጆቼ አሉ አባባ። እንግዲህ ምክንያቱም በጣም ፈርቷል ሽማግሌው ማለት ነው። ገብቷቸዋል አይደል? የሆነ ነገር ታደርጋታለች ብለው ሴትየይቱ ማለት ነው። እና እንግዲህ ለአባባ 10,000 ብር ተሰጥቷቸዋል ማለት ነው። ታዲያ ብሯን ልመልስላት እንዴ? አረ በጭራሽ እንዳይመልሱላት አባባ። እጆ የገባውን ብርማ በጭራሽ እንዳይመልሱላት በፍጹም በእጆ የያዙት። እኔ ደግሞ 20,000 ብር እሰጥዎታለሁ።